ዓለም ሁሉ ይስማ። ይህን ማን ያምናል? በሜክሲኮ ልደታ ምን ተፈጠረ? ማንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉ እግዚአብሔር ስም የተመሰገነ ይሁን። በመዲናችን አዲስ አበባ ምን ተፈጠረ? ዛሬ እንግዲህ እናታችን ቅድስት ልደታ ለማርያም ናት። በሜክሲኮ እንግዲህ ህዝቡ ሆ ብሎ ወጥቷል ማለት ነው በአንድነት። እንደዚሁም ሽሮ ሜዳ አካባቢ የተፈጠረ ችግር አለ። አንድ ወንድማችን በአራት ጥይት መገደሉን በሰዓት ተመልክተናል። ህዝቡም ሆ ብሎ ሰልፍ መውጣቱን በሰዓት እየተመለከትን እንገኛለን። ሌሎች አጠር ያሉ ወቅታዊና አዲስ መረጃዎች አሉ ምናስመለከታችሁ ይሆናል ማለት ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ ዛሬ ደስታ ሆነ ለእመቤታችን ለማርያም እያሉ የተዋሕዶ ልጆችም ሲያመሰግኑ ውለዋል ማለት ነው። እሱን ጠቅለል አድርገን የምንመለከት ይሆናል። ልደታ ማርያም ልደታ ማርያም ልደታ ማርያም አጥልቅልቁት፣ ልደታ ማርያም 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 እያላችሁ ኮሜንቱን አጥልቅልቁት። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ኦርቶዶክሳውያን ባለማህተቦች እስቲ ቪዲዮዎች አሉ በርከት ያሉ፣ እነሱን ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥባችኋል። ወደ ቪዲዮቹ አራ አሚን በሉ። ልደታ እንባችሁን ታብስላችሁ፣ ካቀረቀራችሁበት ቀናት አድርጋችሁ የልባችሁን መሻት ልደታ ትሙላላችሁ። አሚን በሏ። በልደታ ተሳካልኝ ለማለት ያብቃችሁ። የረገጣችሁት ይለምልም፣ የነካችሁት ይባረክ፣ ያሰባችሁት ይሳካ። እናቴ ልደታ ያን ጎዶሎ ማጀታችሁን ትሙላላችሁ፣ አለሁ ትበላችሁ። እመቤታችን ቅድስት ድንግል ማርያም ያንን ቋጠሯችሁን ትፍታላችሁ፣ ቀናት አድርጋችሁ ቀን ታውጣላችሁ፣ ከሰው እኩል ታደርጋችሁ፣ በምድር ሰው የደረሰበት ታደርሳችሁ፣ በሰማይ ከክርስቶስ ቀኝ ታቆማችሁ። አሚን እያላችሁ እነሆ ሆነ ደስታ በእመቤታችን በማርያም ልደታ። እስኪ አሜን በሉ ልመርቃችሁ። እመቤታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልባችሁን መሻት ሁሉ በልደት ቀኗ ትፈጽምላችሁ። የእናታችን የቅድስት ድንግል ማርያም በረከትና ረድኤት ከቤታችሁ ፈጽሞ አይውጣ። ዓመቱን በሰላም አሳልፋ ለዚህች ታላቅ ቀን ያደረሰችን እመቤታችን በቀጣዩም ዓመት ለድግሱም ሆነ እንዲሁም ደግሞ ለደስታው በሰላም ታደርሰን። የቅድስት ድንግል ማርያም ልደት ለታመሙት ፈውስ፣ ላጡት በረከት፣ ለሀገራችን ደግሞ ሰላምን ይዞልን ይምጣ። እንኳን ለድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ታዲያ ቤተሰቦች በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አትዘንጉ። ሰበር ዜና ተሰምቷል። ዛሬ በግንቦት ልደታ ቀን ምንድነው የተፈጠረው? በዚህ ሰዓት የተሰማ አንድ መረጃ ልንገራችሁ። በአዲስ አበባ ታሪክ ተሰራ። ይህ ኦርቶዶክሳዊ የህዝብ ማዕበል በመዲናችን አዲስ አበባ እንኳን ለእናታችን ለቅድስት ድንግል ማርያም ልደት በዓል በሰላም አድረሳችሁ አድርሰን። ይህ ታላቅና ደስታን የሚሰብክ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ በከፍተኛ ድምቀት ይከበራል። የእመቤታችን ልደት የዓለምን ጨለማ ያስወገደው የጽድቅ ፀሐይ ኢየሱስ ክርስቶስ የሚገለጥበት ጎዳና ለብዙ ዘመናት በጉጉት ሲጠበቅ የነበረው የተስፋ ቃል ፍጻሜ ያገኘበት ዕለት ነው። እናም የእመቤታችን ወዳጆችና ምዕመናንም እንዲያሉ ያመሰግኗታል። ለነፍሴ ነፍሷ ነሽ፣ ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና እንዳልጠፋምናለው ያንቺ ልጅ ነኝና። አትደንግጡ። ዛሬ ግንቦት አንድ ቀን እመቤታችን ወላዲተ አምላክ ሰባተኛዋ ፀሐይ የአምላክ እናት ንጽሕት በድንግልና አልባቲ ሙስና ድንግል ማርያም ተወልዳለች። የተዋሕዶ ልጆች እንኳን ደስ አላችሁ። ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ ለዓለም እናዳርሰው። ኦርቶዶክሳውያን በዚህ መልኩ ነጭ ለብሰው የሰማይ ከዋክብትን መስለው ደምቀው አብቦባቸው በእናታቸው በድንግል ማርያም ቤት ይገኛሉ። እንኳን አደረሳችሁ አደረሰን። በአገር ውስጥም በውጭ ሀገርም ያላችሁ ኦርቶዶክሳውያን እንኳን አደረሳችሁ። እናታችን ግንቦት ልደታ ለማርያም የልቡናችሁን መሻት ትፈጽምላችሁ። ይህን ቪዲዮ ሼር አድርጉት እስኪ። ወላሂ ነው የምልህ በሯ ላይ እንዴት እንዳማረ ነው። እስካሁን ጁማ ሰዓት ደርሷል። ጁማ አትሄድም እንዴ? በኋላ አይደርስም። ልደትዬ ማርያም ስራዋ ብዙ ነው። በኋላ ትሰራለህ። አሁን ወደ ጁማ መስጊድ እንሂድ። ረደሻኝ የኔ አባት ያ ጁማ ሰላት በቃ እንሂድና እኛም መልካም በኋላ ማታ ደግሞ አስፋልት እናጥባለን፣ ፋፋ እናደርገዋለን። ሁላችንም አንድ ላይ እዚህ ጋር አስፋልቱ ላይ እንገናኛለን። ነገ ደግሞ በሰፊ አራድዬ አሁን በዱዓ ሰላም አለይኩም። መልካም የሰላት ሰዓት ይሁንላችሁ። መልካም የጁማ ቀን ለእናንተም ደግሞ ዮሐንስ ነው። መልካም የዮሐንስ ቀን ይሁንላችሁ። እንወዳችኋለን። አሚሩ በያየው በቃ ሱማሌ ተራ መስጊድ ደርሰናል።
ገብተህ ስገድና ስትወጣ ደውልልኝ። ደግሞ እዛ እንሄዳለን። አባቴ መልካም ጁማ፣ መልካም ሰላም ይመችሽ። መችደለት በቃ ቀረዳ ልጆች ጁማ ነው። አይሰማም ድምጻችሁ መስግኑ። ዓለም ሁሉ ይስማ፣ መናፍቁም ይስማ፣ አሕዛቡም ይስማ፣ መናፍቁም ይስማ፣ ዓለም ሁሉ ይስማ። ከአዲስ አበባ ሰማይ ስር ያለችው ልደታ ማርያም ናት። ልደታ ማርያም እናቱ የሆነች ሚዲያውን በጠቅላላ በልደቷ ያጨናንቀው። ኮሜንቱ ልደትሽ ልደታችን ነው ይባልልን። ልደታ ማርያም እናታችን፣ ልደትሽ ልደታችን ነው። የተቃውሞ በመዲናችን አዲስ አበባ የተከሰተ ነው። በርካቶች ድምጻቸውን ባሰሙበት በዚህ የግድያ ወንጀል ላይ ፖሊስ በአስቸኳይ እርምጃን ወስዷል። የአዲስ አበባ ፖሊስ ይህንን የሰው ሕይወት ያጠፋ የፖሊስ አባል በቁጥጥር ስር መዋሉንም አሳውቋል። ድርጊቱ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ልዩ ቦታው 1040 ላይ የተፈጸመ ሲሆን ተጠርጣሪው ረዳት ሳጅን ማቴዎስ ተመቼ የተባለው የፖሊስ አባል አቶ ተገኝ ባልቻ የተባሉ ግለሰብን በክላሽንኮቭ ጠመጃ በመተኮስ ሕይወታቸው እንዲያልፍ አድርጓል። ምክንያቱ ደግሞ ሟች በሌላ ወንጀል ተጠርጥረው ወደ ጣቢያ ሲወሰዱ አልገባም በሚል በፈጠሩት ግርግር ወቅት የተፈጸመ ቢሆንም ድርጊቱ ግን ፍጹም ኢሰብአዊና ተቋሙን የማይወክል መሆኑን ፖሊስ አሳውቋል። የአዲስ አበባ ፖሊስ ድርጊቱን በጽኑ አውግዞ ለሟች ቤተሰቦች መጽናናትንም ተመኝቷል። የምርመራ ውጤቱንም በቅርቡ ለሕዝቡ ይፋ እንደሚያደርግም
ይህ ጭብጨባ የደስታ ፈንጠዝያ ጭብጨባ አይደለም፣ ይልቁንም በግፍ ለተገደሉ ወንድማቸው ፍትህ የሚጠይቅ ድምጽ እንጂ። ሽሮ ሜዳ ተወዳጅ ወጣቷን አጣች። ህዝቡም ነግበኔ ነውና ፍትህ ያስፈልገናል አለ። የአዲስ አበባ ፖሊስ ጠቅላይ አዛዥም ነገሩ እኔን አይወክለኝም፣ በጽኑ እቃወማለሁ፣ ፍትህም እናሰፍናለን አለ። ነገሩ እንዲህ ነው። ወጣት ተገኝ ባልቻ ወይም ኦሮሮ ከዚህ በፊት በነፃ ንግድ ይተዳደር ነበር። አግኝቶ ማጣትንም ከሱ በላይ የለም። ታዲያ በዚህ ንዴትም ይጠጣል፣ እንዲሁም እስከ እብደት ደረጃ ደርሷልም ይላሉ የሰፈሩ ልጆች። በዚህ አጋጣሚ ነበር ሞተር ተራ ላይ የህግ አስከባሪ ጋር ይጣላና ግብ ይፈጥራሉ። ኦሮሮም ፖሊሱን ላይ ሰነዝርበታል። እስር ቤትም በዚህ ጉዳይ ይገባል። እስር ቤት እያለ ነበር የአባቱን ሞት የተረዳው። ከዛ ሁሉ አጣብቅኝ ውስጥ በዋስ ተፈታ። አባቱን መቅበር ባይችልም እርሙን እዛው ቀብር ቦታ ሄዶ አወጣ። እዚህ ቁጭት ላይ ያለ ከሁለት ሳምንት በኋላ እዛው ሞተር ተራ ሽሮ ሜዳ ጋር ለአንድ ጉዳይ ትፈለጋለህ ተብሎ ይወሰዳል። ፖሊስ ጣቢያ ከደረሰም በኋላ የአዲስ አበባ ፖሊስ እንዳስታወቀው ከሆነ ፖሊስ ጣቢያ አልገባም የሚል ግርግር ይፈጥራል። በዚህ ጊዜ ነበር ከዚህ በፊት ተጣልቶት የነበረው ፖሊስ ረዳት ሳጅን ቶማስ ተመቸው ያንን ቂም አስቦ በክላሽንኮቭ 4 ቦታ ተኩሶ የገደለው። ታዲያ ይህንንም ድርጊት የአዲስ አበባ ፖሊስ ይህ የእኛን ተቋም የማይወክል ከቆምንለት ህዝብን የመጠበቅ ዓላማ ጋርም የማይገናኝ ምንም እንኳን ኦሮሮ ግብግብ መፍጠሩ አስፈላጊ ባይሆንም በሰብአዊነት ደረጃ ይህ ድርጊት መወሰዱ የእኛን ተቋም የማይወክል መሆኑ ይታወቅልን፣ ህዝብን ልንጠብቅ እንጂ ልንገድል አይደለም የቆም ነው ብለዋል። ገዳዩን በቁጥጥር ስር ውሎ ምርመራ የተደረገበት እንደሆነና የበለጠ መረጃም ካለ እንደሚያሳውቁ የአዲስ አበባ ፖሊስ ገልጸዋል። ያም ሆነ የትኛውም ሰው ህይወት በሌላ ሰው መቀጠፍ አለበት ብዬ አላምንም። ሀብታም ሆነ ድሃ፣ የተመቸውም ሆነ ያልተመቸው፣ ደላውም ከፋውም የትኛውም ኢትዮጵያዊ ከዚህ ሀገር ውጭ የለውም። የትኛውም ሁኔታ ውስጥም ቢሆን የሰው ልጅ የተሰጠውን ህይወት በሰው ህይወት መነጠቅ የለበትም። የመኖር መብቱ ተጠብቆ ፈጣሪ እስኪጠራው ድረስ መኖር አለበት ብዬ ማምናለሁ። አዲስ አበባ ፖሊስን ፍትህ አስፍኖ ግፍ ለተገደለው ወጣት ኦሮሮም ፍትህ እንደሚሰፍን እጠብቃለሁ። ፍትህ ቢዘገይም እውነት ግን አሁን ናት። ልክ ያልሆነ ነገር ሁላ ልክ አይደለም። ይህ የሚኖር ህይወት ነው። ሰላም። አዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ያገዛዙ ታጣቂ አንድን ወጣት በ4 ጥይት ደብድቦ ገደለ። ትናንት ሚያዝያ 29 ተገኝ ባልቻ ኦሮሮ የተባለ ወጣት በአንድ የፖሊስ አባል በወጣበት 4 ጥይት ህይወቱ ማለፉን ተከትሎ ዛሬ ሽሮ ሜዳ በጸጥታ ኃይሎች ተከባና ተሽከርካሪ እንቅስቃሴ ተገቶ መዋሉ ተገልጿል። የወጣቱ ታሪክ እጅግ ልብ ሰባሪ መሆኑን የሚገልጹት የቅርብ ወዳጆቹ ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለብዙዎች ደራሽ የነበረ ወጣት እንደሆነ ይመሰክራሉ። ይሁን እንጂ በአገዛዙ የልማት ሰበብ የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ወጣቱ ለከፍተኛ ኢኮኖሚ ኪሳራና ለስነ ልቦና ቀውስ ተዳርጎ ቆይቷል። ይህ በፈጠረበት ቁጭት ውስጥ ሆኖ ከአንድ ወር በፊት ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበርና በዚያው የእስር ቤት ቆይታው አባቱ ከዚህ ዓለም በሞት መለየታቸው ታውቋል። ወጣቱ የአባቱን የቀብር ስነ ስርዓት እንኳን እንዲታደም ሳይፈቀድለት ሀዘኑን በእስር ቤት እንዲያሳልፍ መገደዱን የአካባቢው ነዋሪዎች ይገልጻሉ። ተገኝ ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። ትናንት ሚያዝያ 29 ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ከወሰዱት በኋላ ቀደም ሲል ቂም የያዘው የፖሊስ አባል በጣቢያው በር ላይ ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ማድረጉ ተነግሯል። የአካባቢው ነዋሪ ፍትህ እንፈልጋለን በሚል ተቃውሞ እያሰማም ይገኛል። በዛሬው ዕለትም በሽሮ ሜዳ አካባቢ መኪና ማለፍ የተከለከለ ሲሆን ሰፈሩ በሙሉ በፖሊስ ተከቧል። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎች አገዛዙ በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆምም እየጠየቁ ይገኛል። የአርሲ ኦርቶዶክሳውያን ቤተሰቦቻችን ጉዳይ ልክ አዋፋት ተሰብስበው እንደተሰጣ እህል ጉዳይ ሆኗል ብዬ ብል ነገሩን ማጋነን አይሆንም። ኦርቶዶክሳውያን ወገኖቼ፣ ቤተሰቦቼ እባካችሁ ብዙ የምናገለግልበት በርካታ እውነቶችን የምንገልጥበት ይህ የቲክቶክ አካውንት በጣም በብዙ ሪፖርት እየተዳከመ ነው የሚገኘው። ስለዚህ ሁላችሁም ኮፒ ሊንክ ሼር እንድታደርጉ አሁንም እጠይቃችኋለሁ። ደከመኝ ሳለቸኝ ሳትሉ ይህንን ለምታረጉ በቅድሚያ ምስጋናዬን ልቸራችሁ እወዳለሁ። እንግዲህ ከሰሞኑ የግንቦት ወር 2018 የቅዱስ ሲኖዶሳችን ምልአተ ጉባኤ እየተካሄደ እንደሆነ ሁላችንም እናውቃለን። በጉባኤው በትላንትናው ዕለት ከታዩ አጀንዳዎች መካከል አንዱ የሆነው በቁጥር 3 የተገለጠው የአርሲ ኦርቶዶክሳውያን ወገኖቻችን ጉዳይ ነው። ታዲያ ርዕሱን ቀድሞ ለተመለከተው ልብን የሚያሞቅ አንዳች የሆነ ተስፋን እና የተስፋን ብርሃን የሚፈነጥቅ ነገር እናይበታለን የሚያስብል ነው። አባቶቻችን ቢያንስ ምንም ማድረግ የማይችሉበት ሁኔታ በጣም ብዙ እንደሆነ እናውቃለን። ነገር ግን እውነትን እውነት ብለው ጠርተው ቢያንስ በሚዛኗ እንድትቀመጥ ያደርጓታል የሚል አንዳች የሆነ ጉጉትን
የሚፈጥር ነበር። ታስታውሳላችሁ መቼም ያ ሆዳደር ኮሚቴ ሄዶ ከገዳዮች ባልተናነሰ በስንክሳሯ ተጽፎ የሚገኘው ታሪኳን ወይም ሊገኝ የሚገባው ታሪኳን ሲበርዝ ኦርቶዶክሳውያን አልሞቱም የሚል ድፍረትን የተሞላው ሪፖርት ይዞ መምጣቱ ይታወቃል። ከዚህ ሪፖርት ቀሳቾች መካከል እንግዲህ ሁለቱ ወይም ሶስቱኛው ቤተክርስቲያን ውስጥ ያሉ መሆናቸው ግልጽ ነው። ይህን ጉዳይ ታዲያ ለምን ብሎ ሞግቶ መርምሮ እነዚህ ሰዎች ላይ እርምጃ መውሰድ በራሱ አንድ እርምጃ ነው ብዬ አስባለሁ። ነገር ግን ሁሉንም ነገር ቅርጥፍጥፍ አድርጎ በልቶ የሀገረ ስብከቱ ችግር የሊቃነ ጳጳሳት ችግር ብቻ እንደሆነ ወስዶ የሊቃነ ጳጳሳት ዝውውር ብቻ አድርጎ እንደው ችግር እፈታለሁ ማለት ቃሉ ነው እንዲህ ያለው እኔ አይደለም ያልኩት። በአርሲ ሀገረ ስብከት ያለውን ችግር ለመፍታት ብፁዓን አባቶችን ማዘዋወር የሚል ሐሳብ የያዘን ውሳኔ መወሰኑን ተመልክተናል። እውነት ባትከዳ መልካም ነው። ኦርቶዶክሳውያን እዛ አካባቢ በትክክልም መዋቅራዊ ጥቃት እየደረሰባቸው በቁም ያሉ ቤተክርስቲያንን እንዲጠራጠሯትና እንዲከዱት እየተደረገ እንዲሁም ደግሞ ሞታቸው አሰቃቂ ሆኖ እዛ አካባቢ ዳግም ክርስትና እንዳይታሰብ በጣም ከበድ ያለ ሴራ እየተካሄደ መሆኑን ሁላችንም የምናቀው የተገለጠ እውነት ነው። አረ ቢያንስ ይህ አይሸፈን። ብፁዓን አባቶቻችን ሆይ በረከታችሁ ትድረሰን። ግዴላችሁም እውነትን ግለጧት። አዲስቷ ኢትዮጵያ ኦርቶዶክስ የሌላት ኦርቶዶክስ የተጠላባት ወይም በጣም ዝቅተኛ የሆነባት በምንም አይነት ፖሊሲ የማይታወቅበት ስለ ኦርቶዶክስ ምንም አይነት ድምጽ የማይሰማበት ሞታ አልሞተ ተብሎ የማይነገርበት የኦርቶዶክሳውያን ጥቃት በሙሉ የውሻ ደም እንዲሆን የታሰበበት አስተሳሰብ ነው። አዲስቷ ኢትዮጵያ እያሉ የሚነግሩን ኢትዮጵያና የኛ ኢትዮጵያ ትለያያለች። የኛ ኢትዮጵያ ሰው ሁሉ በትኩል የሚኖርባት ናት። ኦርቶዶክሳውያን የማይሳደዱባት ናት። ባለ ድርሻ ሆኖ የሚያዩባት ናት እና በዚህች አዲስቷ ኢትዮጵያ ኦርቶዶክስ መሪ መሆን አይችልም። በዚህች አዲስቷ ኢትዮጵያ ኦርቶዶክሳውያን የሆኑ ሐሳባቸው ተደማጭ ሊሆን አይችልም። በዚህች አዲስቷ ኢትዮጵያ የኦርቶዶክሳውያን አኗኗር ሕግ ሊሆን አይችልም። በዚህች አዲስቷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አካል ሰውነት መገለጽ አትችልም። ወንጀለኛ ናት። ወንጀለኛ ሆነን በዚህች ኢትዮጵያ መቀጠል አንችልም ነው ባለችው በነበረችው በትናንቷ ኢትዮጵያ ነው መቀጠል የሚቻለው። ስለዚህ አሁን የሚያወሩን ኢትዮጵያና በትክክል ኢትዮጵያ መሆን የሚገባት ጥሩ ትክክል አይደለም ማለት ነው እና ሁለንተናዊ አሻራዎችን ያጠፉት ታሪካዊ አሻራዎችን ብናይ አፋቅረው አዋሃደው ያኖሩትን በትክክል የሆኑትን ታሪኮች ተደምስቶ ጠፍተዋል። ተደምስቶ ማለት ነው። አንዳንድ ጊዜም ክርስቶስንና ቤተክርስቲያንን በተለያየ መልኩ ጥግ እያስያዙ ክርስትናውን ራሱ እንዳይታይ እንዳይገለጽ በተለያየ ሽፋን እየሸፈኑ እንዳይታይ ያደርጉታል። ሞቱ ራሱ እንዳይታወቅ፣ ጥፋቱ እንዳይታወቅ፣ በተለያየ አጀንዳ ደግሞ እንዳያስብ በላይ እየደረቡ ያነፍዙታል። በዚህ መካከል ላይ ኦርቶዶክሳውያን ሞታቸው፣ መፈናቀላቸው፣ ማለቃቸው ነጋሪ አለባ እስኪሆን ድረስ ወይም ደግሞ የዕለት የታወቀ ዜና ሆነና ተለመደ። ሁሉም እስኪያልቅ ይጠብቃል ማለት ነው። ሁሉም እስኪሞት ድረስና የአዲስቷ ኢትዮጵያ የወደፊት አስተሳሰብ ኦርቶዶክሳዊ ጠልነት ኦርቶዶክስ የማይኖርበት እና ፕሮቴስታንታዊ አስተሳሰብ ቀደም መምህር እንዳነሱት ከአርማ ጀምሮ ኦርቶዶክስ የለም። እኛ ሀገር ላይ የብልጽግና ወንጌል ነው አርማው የሆነው ሀገሪቱ ላይ ያለው ፓርቲ አርማ ያደረገው ማለት ነው። ለምንድን ነው ይሄን አርማ ያደረገው? ምልክት የለም ወይ? ሀገራዊ ምልክት የሚያግባባ ምልክት የለም ወይ? ሃይማኖታዊ ስለሆነ ነው ማለት ነው። ሃይማኖታዊ መንግስት ከሆነ ደግሞ ሌሎቹን ሊያጠፋ የሚችል ነው የሚሆነው ማለት ነው። ተዋህዶ ኦርቶዶክስ ቤተክርስቲያን በዚህ መካከል ልትገለጽ ልትታይ የምትሆን አትችልም። ወንጀለኛ ነው ልትሆን የምትችለው። በጎን ህገ መንግስት ነው፣ በጎን ግን ስታየው የፍላጎት ስብከት ነው እየተደረገ ያለው ማለት ነው። ሃይማኖታዊ መንግስት አይነት ነው ምስረታው ማለት ነው። ምክንያቱም ቤተክርስቲያን ለእድገትም ማነቆ ናት፣ ለለውጥ ማነቆ ናት። ኦርቶዶክስ ተዋህዶ ቤተክርስቲያን በቃ ካፒታሊዝምን አታስፋፋም፣ ገንዘብ እንዲህ ታባክናለች ብሎ ተሳለበት። ለዚህ ደግሞ የሚመቸው ጥሩ የሚሆነው ወደፊቷን አዲስቷን ኢትዮጵያ ለመገንባት ፕሮቴስታንቲዝም ነው የሚያመቸው ወደሚል ሐሳብ ማሰልጠኛ አድርገው እያሰለጠኑ ነው። በዚህ ነው ካድሬው ይሰለጥናል፣ ይሄን ያስባል። ይሄን ያሰበ ሰው ደግሞ ኦርቶዶክስን ያሳድዳታል፣ ልጆቿን በመግደል ያምናል። ስለመበልጸግ አንዱ ኦርቶዶክስን ማጥፋት ነው ብሎ ወስዷል ለማደግ። ስለዚህ ይሄንን አስተሳሰብ ወስደን ስናየው የወደፊቷ ኢትዮጵያ የኛ ኢትዮጵያ አይደለችም ማለት ነው። ያሰባት ኢትዮጵያ ኦርቶዶክስን አትወክልም። ኦርቶዶክስ የለባትም ምንም አይነት። በሁሉም ነገር ኦርቶዶክሳውያን ተገለው ነው ያሉት። በኢኮኖሚ ዘርፋቸው፣ በአሰራራቸው፣ በሁኔታ፣ በታሪክ፣ በትምህርት፣ በካሪኩለም፣ በስነ መንግስት፣ በአስተሳሰብ ኦርቶዶክሳውያንን በማግለል ላይ የተመሰረተ ሐሳብ ነው እና ያሁኗ ኢትዮጵያ የምትባለዋ
ኦርቶዶክሳውያን የሚሞቱባት የሚጠሉባት የሚፈናቀሉባት ያፈሩት ቤት ንብረት የሚወረስባት ቢሞቱ የማይጠየቁባት እንዲያውም ኦርቶዶክሳውያን ራሱ ወንጀለኛ ሆነው የሚጠየቁባት ብዙ ማስረጃዎች ስላሉ ማለት ነው። ቤተክርስቲያን ለምን ትሞገሉናላችሁ ሲባል ለምን እንዲህ ትላላችሁ ተብሎ ለምን የምትጠየቁበት የሚታሰሩባት ኢትዮጵያ ናት ማለት ነው። ነብይ ባገሩ አይኖርም ማለት ሐዋርያ ባገሩ ይኖራል። በተናገረው ኖሮ ነው የሚናገር ምስክር ነው። ነብይ ግን መንፈስ ነው ነርቶት ወይ የሆነ ነገር አመልክቶት ብሎ ተነክቶ ይናገራል። ይሄ ማለት ልብ ንጹህ ሰዎች ያውታል። ከቴዲጋን ጃዝ ዩኒቨርሲቲ ውስጥ የነበረ ሰዓት ነው እንግዲህ ተዘግቶና እኔ እናንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ የደረሰብን ነገር ተዚህ ላይ አይ ኖ ዘ ሎንግ ስቶሪ ግን ስሜት ያደረገ ተሰማው ጽዮን ሙሽራይ ደስ አለኝ። የነቢያት መንፈስ የሚባል ነገር ታውቃለህ? ነብይ ወደ ጽዮን ልውሰድ። እሺ ብዙ ጊዜ እኔ ከማቅ ጊዜ ጀምሮ ስለ ጽዮን ሙሽርነት ታወራለህ። ሰሞኑን ደግሞ ቴዲ አፍሮ የጽዮን ሙሽርነትን በዜማ ደግሞ መጥቶበታል። ሀሳባችሁ ገጥሟል ወይስ ስታዩ የተለያየ ሙሽርነት ነው? አሁን ሙሽራ ሪኮማንድ አደረገኝ አንድ ሰው ወዲያው እንደሰማ አይደለ? እኔም መተልኝ ነበር የሚገርም መላክ ቴሌግራም ላከልኝና ሙሽራ ጽዮን ሙሽራዬ እና አዲስ ጥለት ሲል አዲስ ጥለቷን ወንደው በጣም ፎከስ ያደረለም መሰለ አረንጓዴ ቢጫ ቀዩ ኖሮ የምናውቀው ነው። አዲስ ጥለት ደግሞ የሚባል እኔ ሌላ እንደዚህ አይነት እንትን ላይ ቀርቤ እዚህ ላይ ያለ ቅድስተ ቅዱሳን ውስጥ የሚኖር ካህን የሚለብሰው ሰማያዊ ቢጫና ቀይ ወይም መሰረታዊ ቀለም ናቸው እነዚህ። መጽሐፉ ላይ ያለው ሽፋኑ ላይ እሱ ነው የቅድስተ ቅዱሳን ወይም የኢየሩሳሌም ከለር ነው ቀለሟ ነው። እና ሲጀምርም ለባሏ እንደተዘጋጀ ሙሽራ ከሰማይ ወረደች ይላል። ከሰማይ ከአባት ዘንድ ከቅድም ያልኩ አብ ነው እግዚአብሔር ምናምን ስላለ ከእግዚአብሔር አብ ትወርዳለች ትሰጣለች። አሁን እንትኑ ቅድም ታሪኩን ማመጣው ሰው ታሪኩን እግዚአብሔር አልኳለ። ደብሮች ማክሊት አላቸው። ብሎ ደብረ ገሌ ሲባል ደብረ ብርሃን ካለ እዛ ቦታ ብርሃን እውቀት ይላል ከጸለይክበት። ደብረ ስብሐት ካለ መንበረ ስብሐት ካለ ዝማሬ ዜማ ምናምን መክሊት አለው የእውቀት ደብር ከሆነ። ደብሮች ሲባል የሆነ ስኩል ኦፍ ቶት እንዳርገው እዛ ጋር ቦታ ላይ ዝም ብለህ ከበረታህበት ታገኘዋለህ ያን ነገር። ስለዚህ እኔ ሙሽራ ሁልጊዜ የምናውቀው ድንግል ማርያም ነው። ግን ጻድቅ ምእመን ኢየሩሳሌምን የለበሰችውን ጻድቅ ምእመን በሰማይ ታየች ነው የሚለው ይላል። ትርጓሜ እኔ ያለው ብሎ ቤተክርስቲያን ነው የምትለው ራሱ አንድ ምእመን በዛ ነገር በቅቶ ታየ ማለት ነው ይላል። ቅድስቱ ወልድ በምእመን አደረች ይላል። ወይም ይሄ ቅድስት ብለን የምንለው የክርስቶስ ያ ሁሉ ነገሩ በሰው ህይወት ውስጥ ሞልቶ ታየ ማለት ነው። ስለዚህ ያቺት እና እሱ ደግሞ ስትዳርልህ እንደዚህ ይላል። ስትዳር ዝም ብለህ ዳር ታያለህ ሲል ይህን ሁሉ መጽሐፍ ሁሉ ገጽ ልኬበት ሰውን ነበር ነው የሚለው በዝቶበታል ሊያነባ አይችልም ምናምን ነው አይደል የምትለው። አንዳንዴ አጠገብህ ያለ እውነቱ ቁጭ ብሎ እያለ ጌታ ሆይ ብለው ትጸልያለህ ሰጥቶ መልሱን ማለት ነው። አንዳንዴ ያ ነው እንደዛ ነው ያሰብኩት። የክርስቶስ የሰው ልብ ሲገለጥ የሰው ሁሉ ጸሎት ስለሆነች የሰው ልብ ምን ይላል መሰለህ ይፈልጋታል ይናገራታል ለማለት ነው። ምድር የሚለው ሰውነቱን ነው። እና የኢየሩሳሌም ጉዳይ መብረቅ ከምስራቅ ተይቶ እስከ ምዕራብ እንደሚታይ ብልጭ ሲል ባህር ዳርም ያለው እዚህም ያለው ያየለ የመጽሐፍ መንፈስ እንደዛ ነው። የግዴታ ያንተ መጽሐፍ ያንብባ ያንበል ግን ከልብ የሚጸልዩላት ሰዎች ካሉ ባሉበት ልዕልናና ሰማይ ያዩታል። በራሳቸው በሚረዱት እንዴት እንደሰማስ ባለበት ትረዳዋለህ። ሲበራ ይታያል። እዚህም ያለው ታያለው መብረቁን ሲበራ እዛም ያለው አለ እንደ ተቀበልቱኑ ዲግሪው ሊላይ ይችላል። በዚህ ሰዓት እና ያ ሲሰማ ቅድም ያ ምስክርነት ከኮ የለም ምን ያስ ከቴዲጋን ጃዝ ዩኒቨርሲቲ ውስጥ የነበረ ሰዓት ነው እንግዲህ ተዘግቶና እኔ እናንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ የደረሰብን ነገር ተዚህ ላይ አይ ኖ ዘ ሎንግ ስቶሪ ግን ስሜት ያደረገ ተሰማው ጽዮን ሙሽራይ ደስ አለኝ። የነቢያት መንፈስ የሚባል ነገር ታውቃለህ? ነቢይ ንጹህ ልብ ካለ ባትኖርበትም ነገሩን ታሳያል። ነቢይ በገዛ አገሩ አይኖርም ሲልህ ምን መሰለህ? ለምሳሌ መዝሙር በጣም ሰምተህ ተመስጠህ በጣም
የሚገርም ነው ለአንተ ተመስለ ከዛ ሰውየውን ስታገኘው ያን የተሰማን ስሜት ሰውየው ላይ ስትፈልግ ላታገኘው ትችላለህ አታገኘው ማለት በዛ በተናገረው ነገር አይኖርበትም ስለዚህ እንደ ነብይ ነው የሚታየው ያ ሰውዬ ነብይ ባገሩ አይኖርም ማለት ሐዋርያ ባገሩ ይኖራል በተናገረው ኖሮ ነው የሚናገር ምስክር ነው ነብይ ግን መንፈስ ነው ነርቶት ወይ የሆነ ነገር አመልክቶት ብሎ ተነክቶ ይናገራል ይሄ ማለት ልብ ንጹህ ሰዎች ያውታል ይግዴታ አሁን ምን ለውን ይሄ ያልኩት በዚህኛው በር ገብተ በዚህ የሚለው እሱ ሲመቸን ነው ለመዳን ግን ቀላልነች የሚያስፈልገው አንተርሱም ጥቂት ነው ነገር ጉዳዩ ግን ይሄኛውን ሳይው መብረቅ ይሄን ብቻ አይደለም እኮ በእንግሊዘኛ በውጭ ሀገር በአለም ላይ ቀደም እንዳልኩ እንደጉሩ አለ ብዙ ልጠቅስልህ እችላለሁ ከሚገባው በላይ እንደዚህ ለዘረዝርልህ እችላለሁ ከምንም ከኔ ጋር ማይገናኝ ምንም አይገናኝ ከእሱ ያኛውም ሰው ይበይ እሱም እንደዚህ ነው የሚለው ግን እትኛዋ የኛ መክሊት ነች ስለዚህ እግዚአብሔር በውስጣችን ሞሽሯታል እያማጥናት ነው ባይዘው ከላይ እስከታች እዚህ ሀገር እያጠፋ ያለ ሰው ካለ ለኢትዮጵያ ብሎ ማለት ነው ለኢትዮጵያ ብሎ የሚያጠፋው ነው አሁን ያፓን ይሄ ሀቦች ላይ ውጤቱን ነው ያልወደድኩት እንጂ ለሀገር ህዝቤ ይማር ህዝቤ እኩል ይሁን ደስ ይላል እኮ ሐሳብ አይደል መንገዱ ነው ግራ የሚገባው እና እዚህ ሀገር ብዙ ጊዜ መንገዱ ነው ያጣነውና የቴዲ ያዳሙት በኋላ ከዛ በፊት እንደዚህ የሚባሉ ነገሮችን ይልኩልኛልና ሃይ ይሄ ነገር እግዚአብሔር አፍጥ ነው በቃ ሰው ሁሉ እንደዚህ ይበልና እርፍ ብለን በቃ በየመክሊታችን እንስራ ይሄ እኮ የኛ ኮል ነበር ሌላ ነገር አለ አይደል በጣም መታለች ሙሽራዋ ነው ይመላው መታለች ያሪ ላይም ቅድም ስታነሳው ነው ሙሽራዋ ኢየሩሳሌም ነች ናይስ እንድራታለን ናይስ የኢትዮጵያ ቤተክርስቲያን የእስራኤል ቤት ናት ትላለህ ትክክል እና ምን ማለት እንደሆነ አልገባኝም የእስራኤል ቤት ትክክል አንዳንድ ሰው እንትን ያደረገ የሚያውቁት ቴዎሎጂ ላይ ያሉ ሰዎች ሊያውቁት ይችላሉ ያው መስራቸው እና አገልግሎታቸውም ስለሆነ ዝም ብለህ ራእይ ስታነብ ይሄ ራእይ አይደለ መጽሐፍ መቅደስ ታቦት መላእክት እስራኤል ታሪክ የእስራኤል ላይ የነበሩ ነቢያት ሁለቱ ምስክሮች ይላልና ሙሉ ለሙሉ ስታየው ምንድነው የእስራኤሎች ታሪክ ነቢያት ነው በብሉይ ኪዳን የነበሩ ነው መጨረሻ ላይ እንደው ከተማዋ በውስጥ ይላል በውጪ የ12ቱ የእስራኤል ነገዶች በውስጥ ደግሞ የ12ቱ ሐዋርያት ይላል የ12ቱ ሐዋርያት የነፍስን ዘመን ይሄን ዘመን ይወክላል 2000 መቅደሱ በውስጠኛው ውስጥ ነው መቅደሱ 2000 ክንድ ነው በውስጥና በውጭ 4000 ነው በውጭኛው ደግሞ የእስራኤል ልጅ እና በሌላ አባባል ክርስቶስ በስጋ እስራኤላዊ ነው ማለት ከተነሳ በኋላ ግን በዚያችን ጨርሶ ከተነሳ በኋላ በሁሉም ቋንቋ ለሁሉም ተሰጥቶ የለ ስለዚህ ይህችን እንደዚህ የምታረግ ሙሉ ጉባኤው ያላት ከመጀመሪያው ከስጋ ወራት ጀምሮ ይሄ ስጋ የብሉይ ኪዳኑ ምናምን አንድ ላይ በክርስቶስ አካላዊ እንትን ቤተክርስቲያን ኢየሱስ ክርስቶስ አካላዊነት ውስጥ ሆኖ የሚኖሩ ሰዎች እስራኤል ቤት ይባላል ወይም የሐዋርያት ጉባኤ ነው የሚባለው በሌላ ልንገር ጳውሎስ ከ12ቱ ሐዋርያት ውስጥ አይደለም እና ይተጋል የሆነ ብሔራዊ ስሜት በለ ብሔራዊ ስሜት ለምን ተነካብኝ የነበረው አስተምሮ በሐዋርያት ብሎ የሚቃወም ግን ቅን የነበረ ሰው ነውና ካስተማረ በብርሃን ተመታ እንደዚህ ሆነ ታሪኩ ይሄ ነው ጳውሎስ ጨርሻ ላይ ሲያስተምር እሱ በየቦታው ክስ መጣ እሱ ህግ ተሽሯል ይላል የሙሴን ህግ እንትን ይላል ምናምን ያሉ ሲከሱት ከዛ ልክ ይሄን ነገር ሐዋርያት ይፍቱልን ብሎ እሱም አብሮ ተካሶ መጣ ይዘታውን ልክ ሲኖዶስ ይሄው ጉዳዩ እንደሚባለው 12ቱ ሐዋርያት ጋር መጣ አዩትና የጳውሎስንም ጸጋ አዩት ከዛ አንተ እንደዚህ ነው መክሊት ወደ አሕዛብ ሂድ አዛማ ከእስራኤል ውጭ ያሉ ክርስቲያኖችን አስተምር ይሄ የብሉይ ኪዳን የመቅደሱ ልክ እንግዲህ እንደተመለከታችሁ ነው በሰሜን በደቡብ በምስራቅ በምዕራብ ላይ የማምላክ የወላዲተ አምላክን መወለዷን እንግዲህ የተዋሕዶ ልጆች እያወጁ ይገኛሉ ማለት ነው ሁሉም ወጥቶ እንግዲህ የእመቤታችን የቅድስት ድንግል ማርያምን በዓል በደመቀ ሁኔታ እያከበሩ ይገኛሉ እስካሁን ሰዓት ድረስ ኦርቶዶክሲያን ባለማተቦች ማለት ነው ነገር ግን ሽሮ ሜዳ ላይ የተፈጠረው ነገር እጅግ ሐዘን ነበረ በጣም ልባቸውን ሰብሮ እንግዲህ የደቡብ ልጆች በአደባባይ ፍትህ እንፈልጋለን ለወንድማችን ፖሊስ ሌባ እያሉ ሲገጹ እንደተመለከተው ነው ማለት ነው ፍትህ ለወንድማችን እኛም እንጠይቃለን በአራት ጥይት እንግዲህ
ተደብድቦ መገደሉን በሰዓት እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ያምጣልን። አዲስ ላይም የምንሰማው ዜና በጣም ያሳዝናል። ኦርቶዶክሳውያን ባለማተቦች እስካሁን ሰዓት ድረስ በግፍ እየተገደሉ ነው፣ እየሞቱ ነው። ዛሬም ድረስ በጫካ ተደብቀው ነው የሚገኙት። ኦርቶዶክሳውያን ባለማተቦች ናቸው እየተባሉ እየተመረቁ አንገታቸው ላይ ማተብ ካደረጉ እየተገደሉ ነው የሚገኙትና እግዚአብሔር አምላክ ደጉን ጊዜ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችንም ያምጣልን ነው ማለት የምንችለው። ልደትሽ ልደታችን ነው። መልካም በዓል ይሁንላችሁ። በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ መግለጻችሁን አትርሱ። ሰብስክራይብ እያደረጋችሁ የደወል ምልክቱን መጫናችሁን አትርሱ። መልካም በዓል በድጋሚ